እንደው ቆይ ሩታዬ ወረቀት ከተፈረመው በኋላ ከተፋታችሁ በኋላ ባሌ የኔ ውድ ባል ማለት አይከብድም ግን ሩታዬ ልጁን ልቡን እንዲስብርብር ካደረግሽ በኋላ እንደዚህ መሆን ግን አይከብድም እውነት በጣም ይከብዳል ፊር አይደለም እውነቴን ነው የምለው እና ማለት ነው ዘንድ በዚች ጊዜ ጨዋታ ጨምረሻል በጣም ጨዋታ ጨምረሻል እና ደግሞ አብረሽ ማለት ነው ሁለቴ ጠጥተክ ነው ሁለቴ ፉት ብለክ ነው እንደምትሰክረው ያንተ ደግሞ ስካር የተለየ ነው ጭራሽ አስመሰለክ ማጠጣ ጠጥተክ ማታቅ አስመሰልከው ሩታ እንኳን ያን ሁሉ ስትጠጣ ያልሰከረች ሴትዮ አንተ ሁለቴ እንደተጎነጨ እንዴት ነው ልትሰክሪ እና ጢባረንማ በእኛ ልጅ መንፋት የለብም ትጸዳባለች በነገራችን ላይና እሺ ብትላት ነው የሚሻልክ ነገ ትለምናታለህ እቺ ልጅ ነገ እንቢ ብትል ትለምናታለህ ግን ወደ ውጭ ሀገር ሄዳ ነበር ሩታዬ መጣ ነው ተመልሳ መጣ ነው ወዶቼ እኔ እኮ አልገባኝም ሰሞኑ እየተከታተልኳቸው አይደለምና አልገባኝም ተመልሳ መጣ ነው ሄጃለሁ ብላ ሻንጣ ይዛ አልወጣችም ነበር ዛሬ ደግሞ ወይን ይዛ መጣችልን ጉድ እኮ ነው ዘንድሮ ማናየው ነገር የለም የምሬና አብርሽም እንግዲህ ያው ከጠጣችሁ በኋላ ከሰከርክ በኋላ ካስመለሰክ በኋላ ወዴት እንዴት ክራስ ታቃለክ ሩታዬ እናንተ ናችሁ የምታውቁት ማለት ነው ወዴት እንዴት አችሁ እና ፈጣሪ ወቀው እሱን ወደ ገዳም ገብታችሁ አናቅምና ያው እንግዲህ ከዚህ በኋላ ትጀምራለህ አብራሃት መኖር ብዬ አስባለሁ ማለት ነው እንግዲህ ከእንግዲህ ጫወታው ተጀምሯል ትላላችሁና የዳኒና የሩታዬ ስራ ያው የሰሩት ስራ ያው እየተሳካላቸው ነው በመጠኑ ብዬ አስባለሁ ሩታ ግን በዚህ ልክ መጠጣት የለብሽም ልጁን ራሱ እኮ አስመለሰው አሳመምሽው እኮ እኔ ምለው ሩታዬ የሆነ እንትን ጨምረሽበት ነው እንዴ እና ማለቴ ያው ነገ እንደዛ ብሎ መምጣቱ ስለማይቀር ማለት ነው ራሴን አመመኝ የሆነ መድኃኒት ጨምራ ስታይ ነው ምናምን ብሎ ያው መምጣቱ ስለማይቀር እና ሁለቴ ብቻ ጠጥቶ ሰው እንዴት ነው የሚሰክረው እኔ ምለው እኔ እንጃ የሚሰክረው አይመስለኝም የሰው እኔ እንጃ ከዛጅ ጋር ከውሽማው ጋር ሲጠጣ በዚህ ልክ እንደዚህ ሆኖ አያውቅም ዛሬ ግን እንዴት እንደዚህ ሊሆን ቻለ ራሱን እስከሚስት ድረስ በጣም እኮ ነው የሚገርመው ውበቷ ነው መሰለኝ ያሳተክ በነገራችን ላይ መጠጡ ሳይሆን ውበቷ ነው ያሳተክ ብዬ አስባለሁ የሩታዬ ውበት እንደዚህ ስታያት በቃ ራስን እንድትስት አሰከረክ እርግጠኛ ነኝ እኔ እንደዛ ብዬ ነው ማስበው ማለት መጠጥ ስላልጠጣ መጠጡ ያሰክረዋል ብዬ አላስብምና ሩታዬ እንግዲህ ሰሞኑ በጣም ነው ጨዋታ የጨመረችው በጣም ይጅበት የምር ይጅበትና ደግሞ በጣም አምሮብሻል ማሻአላ ትንሽ አለባበስሽ ግን ትንሽ ወደ ላይ ከፍ አለች በጣም ከፍ አለች ወደ ላይ ትንሽ ዝቅ ብታረጊያት ጥሩ ነበርና ያው ለባልሽ ነው ግን ሚዲያ ላይ መውጣቱ ትንሽዬ ይደብራል ትንሽ በጣም ከፋለች ወደ ላይና ብቻ ይመችሽ አንቺ እኔ ደስ ብሎኛል ያኒ እንደዚህ ፏ ብላችሁ እየጣጣችሁ እኔ ሁለታችሁ እየተጨቃጨቃችሁ ነው ብቻ ደስ ይለኛል ማላችሁ ሌላ ሰው ሲገባ ነው የሚያስጠላኝ በቃ ማላችሁ ሌላ ሰው ሲገባ አይመቸኝም እንትኔ ነርቬ ይነሳብኛል ማለት ነውና አንተንም ለመስደብ ነው ምንነሳው ይነዝረኛል በቃ ለምን እንደሆነ አላቅም ነርቬ ንዝር ያረጋኛል እና ሁለታችሁ ስትሆኑ እኔ ተጨቃጭቃችሁ ነው ምን ማርጋችሁ ነው ምንም እንዳልተፋታችሁ እናቃለን እንዳልተለያያችሁ እናቃለን አንድ ቤት እንደምትኖሩም እናቃለን ማለት ነውና ያው የዛሬው ቃቃ ጨዋታ ነው ምን የሚባልበትም ነገር የለም ሩታዬ ትንሽ ጨዋታ ጀምራለች አብርሽ ደግሞ ጢባር ላይ ነው እሱ ሲለምናት እሷ ጢባሯን ትነፋለች እሷ ደግሞ ስትለምነው እሱ እንደዛ ይኮራል ማለት ነውና ብቻ ሁለታችሁ እየተጨቃጨቃችሁም እየተሳደባችሁ ምንም እያላችሁ ሁለታችሁ ስትመጡ አብዛኞቻችን ደስ ይለናል በነገራችን ላይ እኔ ማላችሁ ሌላ ሰው ሲገባ ምናምን በጣም ነው የሚደብረኝ በጣም ያስጠላኛል የሆነ አንተንም ልሰድብክ እገደዳለሁ ምናምን በቃ እኛንም ወንጀል ውስጥ ከተናለክ ማለት ነውና ሁለታችሁ ብቻ ስትመጡ በጣም ነው ደስ የሚለው ይመቻችሁ እየተጨቃጨቃችሁ ወይን እየጠጣችሁ ዛሬ ነገ ደግሞ አበባ በትንትን አርገሽ ክላሱ ላይ ትጠብቂዋለሽ ወይኑን ማዘጋጅተሽ ምኑን ማዘጋጅተሽ ማለት ነው ሩታዬ ባንቺኛ በእናንተኛ ተስፋ አንቆርጥም ማለት ያው ፍቅር አሰጣጥ ላይ አንደኛ ስለሆንሽ ብዬ ነው እንደዛ ነውና ያው ነገ ደግሞ እንደዛ አድርገሽ ተመጫሽ ያው የራስሽ ለማድረግ ባልሽን ወደ ራስሽ ለመመለስ የልጅሽን አባት እና ያው እንደዚህ ጥረት ማድረግ ይሻላል ከመጨቃጨቅ አልፈልግም ይድልኝ ከማለት በቃ እንደዚህ ማድረግ ይሻላል ብዬ ነው ማስበው እንደኔ ማለት ነውና በጣም ደስ ትላላችሁ ጭቅጭቃችሁ ራሱ እኮ ነው ደስ የሚለን ሁለታችሁ ብቻ ስትሆኑ ማለት ነው መሀል ላይ ደግሞ ልጁ ቢገባ በቃ የሱ ጩኸት ተጨምሮበት በጣም ደስ ይል ነበረ እና ማለት ነው ውዶቼ ዛሬ ግን አልገረማችሁም የአብርሽ መስከር የአብርሽ ጋር ሰው ቢንቶ ጠጥቶ ይሰክራል እኔ ቢንቶ ነው የሚመስለኝ ለነገሩ ወይኑ ስለማላውቀው ያው ቢንቶ ነው የሚለው እና ቢንቶ ነው የሚመስለኝ ማለት ነው
እና ማለት ነው ውዶች ጠጥተው ማለት ነው ሁለቱ አብቅተው ከዛ እሱ ወደ ውጭ ወጥቶ በሩን ቆልፋ ምናምን ከዛ ቪዲዮ ለምን አንቀርጽም ብሎ ተባብሎ እኮ ነገ ደግሞ ይቀጥላል ክፍል 2 ይመስለኛል። ያቺ ብቅ ትላለች ናውጣ የኔ ህይወት አይደለም እንዴ እያለች ትመጣች። እኔ እናንተ የጀመርነው ህይወት አይደለም እንዴ ውሽሚትዬ ማለት ነው እኛ የማናውቀው ህይወት። ሩታዬ እንግዲህ ጠበቅ አድርገሽ ያዡ ማለት ነው። ካሁን በኋላ ተጸጽተሻል፣ ግን በቃ ያው ተበድረሽም በደለሽን ትተሽዋል እና ደግሞ ያው ይቅር ያለ ምንድን ነው የሚባል ነገር አለና ይቅርታ ማድረግም ይቅርታ መጠየቅም ትልቅነት ነው። ትልቅነትሽን ያሳየሽው እና አሁን ግን ጠበቅ አድርገሽ ያዢ። መሸነፍ የለብሽም ማሸነፍ ነው ያለብሽ። ሁሌ ስታሸንፊ እንጂ ስትሸነፊ አይተናናቅም እና ማለት ነው አሸንፈሽ ማየት ነው የምፈልገው እኔ አሁንም ቢሆን ማለት ነው። ያችን እርጓጥ ከህይወታችሁ ማስወጣት አለብሽ። ከባልሽ ህይወት ማስወጣት አለብሽ። ያችን ገንግበ ስግር ማለት ነው እና ማስወጣት አለብሽ። እናንተ ሁለታችሁ ፈታ ብላችሁ ከልጃችሁ ጋር እየሳቃችሁ በቃ ሁለታችሁ እየተጨቃጨቃችሁ ራሱ እኛ ደስ ይለናል። በአብዛኛው ሰው በነገራችን ላይ ያው ጸብን ነው የሚፈልገው። ጸብ የእናንተን ጸብ ነው የሚወደው ማለት ነው። ግን እኛ ደግሞ ማለት ሁለታችሁ ስትለያዩ ማላችሁ ላይ ሰው ሲገባ አብዛኛው ሰው አሁን ሩታ የዳኒው ሽማ ናት። የዳኒው ሽማም አይደለችም፣ የዳኒ ምኑም አይደለችም። ልንገራችሁና ማለት ነው ምኑም አይደለችም። በቃ ስራ ነው ያገናኛቸው። ግን እናንተ የምትሉትን ደግሞ እነሱ ይሸቅሉበታል። እናንተ ኮሜንት ላይ የምታወሩትን ነገር እነሱ ደግሞ ስራቸውን ይሰሩበታል፣ ብር ያገኙበታል ማለት ነው። ገባችሁ? እዚህ ጋር አሁን እናንተ በምታወሩት ነገር የምሬ ነው ኮሜንት ላይ የምትሳደቡ ልጆች በጣም ትታወቃላችሁ እና በጣም የምትሳደቡ ሩታን የምትጠሉ ማለት ነው። ግን ይሳቅባቸዋል። የምሬ ነው። ቁጭ ብለው በእናንተ ላይ አሁን ራሱ ገብቼ ሳይ ሩታን በጣም የሚሳደቡት እናንተ በጣም የምሬን ነው። ረመዳን እንኳን አይዛችሁም እንዴት መሳደቡ ላይ? ኧረ ተው አትሳደቡ፣ የምር አትሳደቡ። እንዴ ምን ታርጋችሁ? እቺ ላይፏን ትኑርበት። እሱም ላይፉን እየኖረ ነው። በቃ ያው ወደ ባሏ ተመለሰች። ወደ ባሏ ተመልሳም ለምን ደሞ የምትሰድቧት? ሌሽ ነው የምትሰድቧት? ምን አደረገቻችሁ እንዴ? ይሸቅሉበት። የኢትዮጵያ ኑሮ አይደለም እንደዚህ ተሰርቶ እንኳን እንደዚህ ሳይሰራ እንኳን ተሰርቶ እንኳን አልተቻለም። የኢትዮጵያ ኑሮ ማለት ነው። ይሸቅሉበት። አትዝደቧት። ስራ በቃ በሱ አልተጀመረም። መፋታትም መለያየትም ባሏንም ይቅርታ መጠየቅም ምናምን ከሌላ ወንድ ጋር መስራት ሌላው ሲሰራ በቃ እንትን ነው። ሌላው ሲሰራ ጽድቅ ነው። እሷ ስትሰራ ደግሞ ወንጀል ነው። ለምን? የዳኒ ልጅ ነው፣ የዳኒ ውሽማ ናት። አፈር ብሉ። ይቅርታ ግን እኔ አይደለሁም እውነት ከጀርባ ያለው ሰው ነው የተሳደበው እና ማለት ነው። ሩታዬ ሂጅበት፣ በቃ ሂጅበት። አንድ ወር 2 ወር ይፈጅብኛል ብለሻላ። 2 ወር ድረስ እንጠብቅሻለን። የራስሽ እስከምታደርጊው ድረስ ከጎንሽ ነን። ቡሽ እንልሻለን። ቡሽ እያልንሽ ከጎንሽ ነን። ወይኑንም እያጠጣሽ ሆነ ምንም እያልሽ ቤት አስገቢው። ስነ ስርዓቱን ይዞ ይቀመጣል ከዛ በኋላ ማለት ነው። እና ቤት አስገቢው። ማንም ሲስም ብጉር ወጣብህ ካልሽው እና ያው አንዱ ሽሚት ናት የሳመችው ሌላም እና ማለት ነው ውዶች። ላይክ አድርጉኝ፣ ወላይ ሰብስክራይብ አድርጉኝ። እናንተ እንዲህ ምን ሆናችሁ ነው? አረ ሰብስክራይብ 10 ሺህ ያስገቡኝ። ተው 10 ሺህ ያስገቡኝ ግን